ትናንትና በሀቢባ ቤት በጣም የሚያሳዝን ታሪክ ቀርቧል። በጣም ነው የሚያሳዝነው። የሰው ህይወት ቀላል ሆኗል። የሰው ህይወት መጫወቻ ሆኗል። በጣም የሚገርም ነገር ነው። በጣም የሚገርምና የሚያስለቅስ ነገር ነው የሰማሁት ትናንትና በሀቢባ ውስጥ። አሁን ሰሞኑ ግን ሚዲያ ላይ መውጣቱ አይቀርም ሴትዮዋ ማለት ነው። በዶክተር የተነሳ ህይወቷ ምስቅልቅል የወጣ አንድ ግለሰብ ነች እና ትሰሙታላችሁ፣ ታቀርበዋለች። አሁን ቅርብ ጊዜ አቀርበዋለሁ ብላለች። ሚዲያ ላይም ትወጣለች። በጣም የሚያሳዝን ነው። በጣም እባካችሁ 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 ዶክተሮች፣ አንዳንድ ሁላችሁም አይደለም፣ አንዳንድ ዶክተሮች የሰው ህይወት ምንም የማይመስላችሁ አላችሁ እና እባካችሁ እባካችሁ ልለምናችሁ፣ የሰው ህይወት ከምንም በላይ እንቁ ነው እና የሰው ህይወትን ጠብቁልን፣ ጥንቃቄ አርጉ። የምትሰሩት ነገር ድካም ከተሰማችሁ ለማቆም ሞክሩ ውዶቼ። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝዝት ይበልልኝ በዓለም ዳርቻ ያላችሁ ውድ ኢትዮጵያኖች፣ ውድ ኤርትራኖች ሰላም ናችሁ? ሰላማችሁ ይብዛ። ሰብስክራይብ እያደረጋችሁ የምታበረታቱኝ ውዶችን በጣም አመሰግናለሁ። ፕሊስ አንዳንድ ኢትዮጵያኖች ፕሊስ ፕሊስ ስላችኋለሁ፣ ሼር እያደረጋችሁ አዳዲስ ሰው እንዲመጣልኝ አድርጉልኝ፣ ከይቅርታ ጋር ማለት ነው። ዛሬ ይዤ የመጣሁት ስለ ዶክተሮች ነው። የዶክተሮች ጥንቃቄ፣ የሰው ህይወት ምንም የማይመስላቸው አንዳንዶች አሉ፣ ሁሉንም አይደለም። ዶክተር ሆናችሁ ያን ሁሉ አመት ተምራችሁ ኢቭን ምናልባት ከደሃ ቤተሰብ ይሆናል የወጣችሁት አንዳንዶቻችን በብዛት ከድሃ ቤተሰብ ወጥተን ላይ ብር ስናገኝ ደግሞ የሰው ህይወት ምንም የማይመስለን ቃል ገብተን ምን ብለን ነው ዶክተርነት የሚሰጠን ማለት ነው። ግን ያንን ቃላችን አፈርሰን ስለ ህይወት ስለ ሰው ህይወት ምንም የማይመስለን ብዙ አለን። ምክንያቱም በጣም ነው የሚገርመው። በጣም የኔ እህት ብትሆን የኔ እናት ብትሆን ብላችሁ ማሰብ አለባችሁ ማለት ነው። ድሮ እንደዚህ አይነት ነገር የለም። አሁን በፊት በምጥ ነው እናቶቻችን የሚወልዱት እኛ ሲወልዱ ማለት ነው። አሁን ደግሞ ምጥም አይደረግም። ቶሎ ሆስፒታል እንትን ስትገቢ ኦፕሬሽን ለማድረግ ነው የሚሯረጡት። እኔ ለገንዘብ ይሁን ለምን እንደሆነ አላውቅም። እኔ እንጃ። አምጠሽ እንድትወልጂ እንኳን አያደርግሽም። ምናልባት ግን ጊዜውም ሊሆን ይችላል፣ የኛም ኃጢአት በዝቶ ይሆናል። እና ግን አንዳንድ ዶክተሮች ከእግዚአብሔር በታች እኛ ህይወታችንን ሁሉ ነገራችን ለእናንተ ነው የምንሰጠው ማለት ነው። ግን ከጥንቃቄ ብዛት ብዙ የሰው ህይወት በጣም እንትን እያለ ነው ማለት ነው። ስንት ሰው በእናንተ ምክንያት ማለት ነው ህይወታችንን ለእናንተ ሰጥተን ለእናንተ ከእግዚአብሔር በታች ለእናንተ ብለን ህይወታችንን እንድታድኑልን ብለን ዶክተር ሆናችሁ እናንተ ከእግዚአብሔር በታች የሰውን ህይወት ለማዳን ቃል ገብታችሁ ግን እዛ ጋር ገንዘብ ሲመጣ የተለያየ ነገር እንትን ሲል ሲሳካ በቃ የሰው ህይወት ምንም የማይመስልና አንዳንዶቻችን አላችሁ። አንዳንዶቻችሁ ደግሞ በጣም 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 ከምንም ከብሩ በላይ የሰው ህይወትም ታስቀድሟላችሁ። ለእናንተ ክብር ምስጋና ይገባችኋል ማለት ነው። ሁላችሁንም አይደለም የምለው፣ አንዳንድ ሰው አለ ማለት ነው። አሁን ትናንትና በሀቢባ ቤት የመጣችው አንድ ግለሰብ አለች። በጣም ስታለቅስ ሁሉ በጣም ነው የምታሳዝነው፣ በጣም ነው የምታስለቅሰው። ህይወቷን ስታስረዳ ምን ስትል በቃ ብዙ ህይወት የነበራት ብዙ ነገር ተስፋ የነበራት ብዙ ነገር ለማድረግ ተስፋ የነበራትን ሴት ነው በእርግዝና ምክንያት ከ10 ዓመት በኋላ ወልዳ በእርግዝና ልጅ በመውለድ ምክንያት በአንድ ዶክተር ምክንያት ህይወቷ ምስቅልቅል ሆኖ በቤት ውስጥ አሁን መንቀሳቀስ አትችልም ማለት ነው። ምክንያቱም ወሊድ ለመውለድ እንደ ማንኛውም ሰው በ10 ዓመት ነው። ከ10 ዓመት በፊት አንድ ልጅ ወልዳ ነበረ። ግን ብዙ ታሪኳን ምናልባት አሁን ሚዲያ ላይም ትወጣለች ብለዋል። ያው ትብብር፣ የሰው ትብብር ያስፈልገናል ምናምን እያሉ እንትን ይለውታል። ምናልባት ተሰሙት ይሆናል። እና ብዙ ለፍታ ደክማ ሀብቶችን ያገኘች ዶክተር ነች እሷም ማለት ነው።
ሀብቶችን ያገኘች ንብረትን ያገኘች ተስፋ የነበራት 10 ዓመት ልጅ ሳትወልድ ተስፋዋን አላማዋን ለማድረግ 10 ዓመት ሳትወልድ ከ10 ዓመት በኋላ ልጅ ለመውለድ ብላ እንትን ስትል ተስፋዋን ነው ያጨለመባት ማለት ነው። ያን ሁሉ በቃ ተስፋዋን ሁሉ ነገሯን ነው ያጨለመባት። በአሁኑ ሰዓት በዶክተሩ የተነሳ በአልጋ ላይ ነው ያለችው፣ እንቅስቃሴ የለባትም። ምክንያቱም በመውለጃዋ ጊዜ በምትወልድበት ሰዓት ውስጧ ይሄ የሚጠቀሙበትን ብረት ረስቶባታል፣ ውስጡ ሳያወጣ ማለት ነው። እኔ ይረሳል የሚባለው ነገር እኔ ግራ ነው የሚገርመኝ፣ ሁሌ ግራ ነው የሚገባኝ በጣም። አንድ ሰው የሰውን ህይወት ለማዳን ኦፕሬሽን እያደረገ እንዴት ትረሳለህ? በፍጹም አይረሳም። ካልቻልክ እኮ እዛ ቦታ ላይ ካልቻልክ እኮ ሌላ ቦታ መሆን ትችላለህ። ሌላ ቦታ የሰው ህይወትን እንትን ከማለት ሌላ አሁን እቺ ሜዳ ላይ ወጣች እንጂ ስንት ሰው በአንተ እጅ ሞቷል። እኔ ብዙ ሰው ነው የሰማሁት። አንዱ ሻሽ ይሄ ጨርቅ ውስጥ እንትን ብለው በእናንተ የተነሳ በቃ በሽተኛ የሆነ ሰው አለ። ከዚህ በፊትም ሰምቻለሁ ሚዲያ ላይ አንድ ትልቅ ሰውዬ ነው ማለት ነው፣ በአንድ ዶክተር የተነሳ በሽተኛ ሆኖ ሞተ ማለት ነው። ውስጡ ምንድን የተጣል እንትን ያለው ጨርቅ፣ ያን ጨርቅ ሳይወጣ ደግሞ የሚገርመው ደግሞ እኮ እዛ ሆስፒታል ስትሄድ በቃ ስራቸውን ስለሚያውቁ ይደብቋሉ። ምንም የለም ምንም። አሁንም ይችንም እንደዚህ ነው ያደረጓት እዛ ሆስፒታል ማለት ነው። ያው አታውቂም ምን አትይም። ምክንያቱም ህመም ሲኖርሽ ምን ሲልሽ የተለያየ ነገር ስሜት ሳይኖረኝ እነሱ ጋር ሄዳለሁ አለች። ስትሄድ ምንም የለብሽም ደህና ነሽ እያሉ ያዘናቋት ነበረ። ምክንያቱም ሌላ ሐኪም ቤትም እንዳትሄድ ማለት ነው። እና ውጪ መሰለችኝ ከውጪ ወደ ኢትዮጵያ ገብታ መሰለኝ ማለት ነው። እና ውጪ ስለምትኖር የሆነ በቃ ምንድን ነው ያለችው የውጪ እንትን ነው የእርዳታ ምናምን ሐኪም ቤት ውስጥ ነው ምናምን ነገር ነው ያለችው። ግን ሕክምናውን ቤቱንም አልጠቀሰችውም። የሚገርመው ነገር ማለት ነው። ግን በአሁኑ ሰዓት በህግ ተይዟል ተብሏል። ህግም የለም። ህግ ራሱ ሲጀመር መንግስት ራሱ እኔ በጣም ነው የሚገርመኝ። እንደዚህ አይነት ሰዎችን እንዴት ሚዲያ ላይ ብዙ ጊዜ ይሰማል፣ ብዙ ነገር ይባላል ማለት ነው። እና እንደዚህ እየወጣ ብዙ ሰው የሰው ህይወት እንትን እያለ ነው። አሁን እሷ ስትናገር ማለት ነው እኔ ብቻ ሳትሆን አንዷን ሲያስወልዳት ደም በመፍሰስ ፈሶበት የሞተች አለች። እሱ በክስ አለበት፣ አንድ ክስ አለበት። እና እሷ የሰውን ህይወት በሱ ምክንያት እንትን ብሎ ዝም ብሎ እንዲሰራ ማድረግ ራሱ ህግ ነው? ምን ህግ ይባላል እንዴ? የሰው ህይወት እየቀጠፈ የሰው ህይወት እንዴ! እዛ ጋ እኮ እየተከፈለው ነው አይደለ? ቢከፈለው ራሱ ደህና ብር ነው የሚከፈለው እንደዚህ አይነት ኦፕሬሽን የሚያደርጉ ሰዎች ማለት ነው። ግን ከምንም ከብል የበለጠ ማንነት ሚስት አለ፣ ልጅ ሊኖረው ይችላል፣ ሚስት ሊኖረው ይችላል፣ እናት ሊኖረው ይችላል። ምክንያቱም ሚስቱ ልጆችን የምትወልድለት እንደሷ እንደዛች አምጣ ነው። ሚስቱ እንደዚህ ብትሆንስ በእኔ ቢሆንስ? ጥንቃቄ በጣም ለምን ጥንቃቄ የጎደለበት ስራ ለምን እንሰራለን? በፍጹም ተዘናግተው አውቆ ደረስተን ምናምን እንዴት ይረሳል? ብረታ ብረት እንዴት በዛ በሰው የሰው ሆድ ውስጥ ነው ተከቶ ብረት እንትን የሚባለው የሚሰራው። ኢቭን ብረት እያወጡ ነው እንትን የሚባለው። እንዴት ይረሳል? ብረት ማህፀን ውስጥ ማለት ነው። ይኸው አሁን እሷ ተስፋ ጨልሞ ምን ብሎ በሕክምና ውስጥ አሁን በሕክምና ያ ሁሉ ንብረቷን ቤቷን ሽጣ ያ ሁሉ ተስፋዋን ነው ያጨላለምባት። ድርጅቶች ነበራት፣ ድርጅቶቿንም ዘግታ ምን ብላ አሁን በአልጋ ላይ ነው፣ እንቅስቃሴም የላትም። ኢቭን ደግሞ እሷ ያለችው ደግሞ የሚገርመው እሺ ምንም እኮ በቃ ለእሱም አዝናለታለች። እሺ መርሳቱን ይርሳ፣ ግን ሁሌ ሲሄድ ሁሌ ሕክምና ሳረግ እነሱ ጋር ያዘናጉኛል። ምንም የለብሽም ደህና ነሽ እያሉ ይመልሱኛል። ከዛ ቤት ስመጣ ምንም ጤና አይሰማኝም። በኋላ ሲብስብኝ ሌላ ሐኪም ቤት ሂጄ ሌላ ሕክምና ስናደርግ በሆዷ ውስጥ ብረት እንዳለ ተነገራት። ስትታይ ማለት ነው ሌላ ቦታ ሄዳ ማለት ነው። እዛ ሐኪም ቤት ግን ጤና እስከምትሞት ነበር የሚጠብቁት። ምክንያቱም ስራቸውን ስለሚያውቁት እስከምትሞት ነበር የሚጠብቁት ማለት ነው። ስለዚህ ውዶቼ
በቃ ብቻ እኛ አንዳንድ ሰው እንደዚህ አይነት ነገር ህመም ከተሰማም የተለያየ ነገር ህመም እንትን ካለብን ከዛ ከምንታከምበት ቤት ሕክምና ከምናደርግ ከወለድንበት ሆስፒታል ሌላ ቦታ ሄደን ቼክአፕ ማድረግ አለብን። ምክንያቱም በቃ የሰው ሕይወት በጣም ምንም የመሰላቸው አይደሉም አንዳንድ ዶክተሮች። አንዳንዶችን ደግሞ በጣም እናመሰግናለን ከህይወታቸው በላይ ለሰው የሚሞቱ አሉና ሁላችንም አይደለም። ስለዚህ እባካችሁ ፕሊስ፣ እባካችሁ ዶክተሮች፣ እባካችሁ እንደዚህ አይነት ዶክተሩ ኦፕራሲዮን የምታደርጉ ጥንቃቄ ይኑሯችሁ። እርግጥ ህክምና ስታደርጉ በላያችሁ በላይ ማለት የህዝቡ ጤና ብዛት ያው ስለማይመጣጠን ያው በላይ በላይ ስታደርጉት ምናልባት ከድካምም ከእንቅልፍ ማጣትም ሊሆን ይችላል። ከደካማችሁ በቃ ጠይቃችሁ እረፍትን ማድረግ ነው ወይ እንትን ማድረግ ነው። የሰው ሕይወት ከምንም በላይ ይበልጣል እና ውዶቼ ፕሊስ አንዳንድ ዶክተሮች ለሰው ሕይወት ቅድሚያ ስጡ እላለሁ። ሁላችንም ኢትዮጵያኖች ደግሞ እንደዚህ አይነት ነገር ሲገጥመን ቼክአፕ ሌላ ቦታ ሄደን ቼክአፕ ማድረግ አለብን እላለሁ። ሰብስክራይብ፣ ላይክ፣ ሼክ እያደረጋችሁ ፕሊስ አበረታቱኝ ውዶቼ። ሰላም ዋሉልኝ።